ሰው በልቡ የሚያስበውን ነው የሚለው አባባል የሰውየውን አጠቃላይ ማንነት ብቻ ሳይሆን በሰውየው ሕይወት ውስጥ ያሉትን ማንኛውንም ሁኔታዎችና ክስተቶች በሙሉ ያጠቃልላል። እንዲሁ ስናየውም ሰው የሚያስበውን ነው የሚለው ባህሪው የሁሉም ሐሳቦቹ አጠቃላይ ድምር ውጤት ነው ማለት ነው። በዛሬ የመጽሐፍ ቅምሻችን ሰው የአእምሮ የሰውነቱና የሁኔታዎች ንጉሥ እንዴት በማሰብ ብቻ መሆን እንደሚችል አንዳንድ ቁልፍ ሐሳቦችን እናያለን። ተክል ከዘር እንጂ ያለ ዘር እንደማይበቅል ሁሉ የሰውም እያንዳንዱ ድርጊት ከተደበቀው የሰው የሐሳብ ዘር ይመነጫል። ከነዚህም ሐሳቦችም ውጭ ሊገለጥ አይችልም። ይህም ነገር ሆን ተብለው በሚደረጉ ነገሮች ላይ ተግባራዊ የሚሆነውን ያህል ሳይታሰብ በድንገት በሚደረጉና ባለማወቅ በሚደረጉ ነገሮች ላይ እኩል ተግባራዊ ይሆናል። ድርጊት የሐሳብ ችግኝ ነው። ደስታና ስቃይም የሐሳብ ፍሬዎች ናቸው። የሰው ልጅም መራራውንም ሆነ ጣፋጩን ፍሬ ከራሱ የሐሳብ እርሻ ይሰበስባል። የሰራን በአእምሯችን ውስጥ ያለ ሐሳብ ነው። እኛ የተሰራነውና የተገነባነው በሐሳብ ነው። የአንድ ሰው አእምሮ መጥፎ ሐሳብ ካለው ጋሪው ከፈረሱ ኋላ እንደሚመጣ ሁሉ ሕመም በእርሱ ላይ ይመጣበታል። ነገር ግን በንጹህ ሐሳብ ጸንቶ ለሚኖር ሰው በእርግጠኝነት ደስታ እንደ ጥላ ከኋላ ይከተለዋል። የሰው ልጅ በሕግ የሚያድግ እንጂ ሰው ሰራሽ ውጤት ስላልሆነ በተደበቀው የሐሳብ ማዕቀፍ ውስጥ የሚገኙ ምክንያቶችና ውጤቶች በሚታየው ዓለምና በቁሳዊ ነገሮች ላይ ፍጹም ሆነውና ሳይዛነፉ ይከሰታሉ። ታላቅና አምላካዊ ባህሪ ያለማቋረጥ ከሚደረግ የትክክለኛ አስተሳሰብ ጥረትና ከአምላካዊ ሐሳቦች ጋር ለረጅም ጊዜ በሚደረግ ጥምረት የሚመጣ ተፈጥሯዊ ውጤት እንጂ እንዲሁ በአጋጣሚ ወይም በእድል የሚገኝ አይደለም። ወራዳና ኢሰባዊ ባህሪም በተመሳሳይ ለመጥፎ ሐሳቦች ያለማቋረጥ በመገዛት የሚመጣ ውጤት ነው። ሰው የሚገነባውም ሆነ የሚፈርሰው በራሱ ነው። ሰው በራሱ የመሳሪያ ግምጃ ቤት ውስጥ ራሱን የሚያጠፋበትን የጦር መሳሪያ አቀልጦ ያመርታል። ለራሱ የደስታ የጥንካሬና የሰላም መንግስተ ሰማያዊ ግንብ ለመገንባት የሚያስፈልጉ መሳሪያዎችንም ይሰራል። ሰው ትክክለኛ የሆነ ሐሳብን በመምረጥና በትክክል ተግባራዊ በማድረግ ወደ መለኮታዊ ፍጹምነት ያርጋል። የተበላሸና የተሳሳተ ሐሳብን በመተግበርም ከእንስሳት ወደ አነሰ ደረጃ ይወርዳል። ሁሉም አይነት የባህሪ ደረጃዎች በእነዚህ ሁለት ጽንፎች መካከል ውስጥ ይገኛሉ። የእነዚህ ባህሪዎች ፈጣሪና አዛዥ ደግሞ ሰው ነው። ከነፍስ ጋር በተያያዘ ካሉ መልካም ነገሮች ሁሉ ይህንን ዘመን ብሩህ ለማድረግ ተመልሰው ተግባራዊ መሆን ካለባቸው ነገሮች ሁሉ ከዚህ የተሻለ አስደሳች ውጤታማና አስተማማኝ የሆነ መለኮታዊ ተስፋ የለም። ይህም ሰው የሐሳብ አዛዥ፣ የባህሪ ቀራጺ፣ የሁኔታዎች የአካባቢና የዕጣ ፈንታ ሰሪና ቅርጽ አስያዥ መሆኑ ነው። ሰው እንደሚኖረው ኃይል፣ ዕውቀትና ፍቅር እንዲሁም የሐሳቡ ጌታ እንደመሆኑ የማንኛውንም ሁኔታ ቁልፍ ይዟል። እንዲሁም የፈለገውን ለማድረግ ራሱን የሚያሸጋግርበትንና ተሐድሶ የሚያካሂድበትንም ድርጅት በውስጡ ይዟል። ሰው ሁሌም ደካማና ብቸኛ በሆነበት ሁኔታ ውስጥ ሆኖ እንኳን የራሱ ባለቤት ነው። ነገር ግን ከክብሩ በወረደበት ጊዜ ቤቱን በትክክል ማስተዳደር እንዳልቻለ ጅላጅል አዛዥ ነው። የራሱን ሁኔታ ማንጸባረቅ በሚችልበትና ማንነቱ የተመሰረተበትን ሕግ ለማግኘት በትጋት መፈለግ ሲጀምር ግን ኃይሉን በእውቀት የሚመራና ሐሳቦቹን ውጤታማ በሆኑ ጉዳዮች ላይ የሚያደርግ ጥበበኛ አዛዥ ይሆናል። ሰው እንደዚህ አይነት ንቁ አለቃ መሆን የሚችለው በውስጡ ያሉ የሐሳብ ሕጎችን ሲያገኝ ብቻ ነው። በአጠቃላይ ይህን ሕግ ማግኘት ግን የተግባራዊነት ራስን የመፈተሽና የልምምድ ጉዳይ ይሆናል። ወርቅና አልማዝ በብዙ ፍለጋና ቁፋሮ እንደሚገኙ ሁሉ ሰውም ከራሱ ጋር በተያያዘ ማንኛውንም እውነት ማግኘት የሚችለው በነፍሱ የማዕድን ስፍራ ላይ በጥልቀት ሲቆፍር ነው። ይህም ማለት ሰው የራሱን ባህሪ ሰሪ፣ የህይወቱ ቀራጺ፣ ወደፊት ዕጣ ፈንታው ገንቢ መሆኑን በትክክል ማረጋገጥ የሚችለው ሐሳቦችን ሲያስተውል፣ ሲቆጣጠርና መለወጥ ሲችል እንዲሁም ሐሳቦቹ በራሱ በሌሎች ሰዎች በህይወቱና በሁኔታዎች ላይ የሚኖራቸውን ተጽዕኖ ምክንያትና ውጤትን በመመርኮዝ በሚያደርገው ትዕግስታዊ ትግበራና
ምርምር ለይቶ ሲያውቅ ብቻ ነው። እንዲሁም ማንኛውንም ልምዱን በጣም ተራና የዕለት ተዕለት ክስተት የሆነውንም ቢሆን በመጠቀም ስለራሱ ጥበብና ኃይል ያለውን ዕውቀት የሚያገኝበትን መንገድ ይፈጥራል። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችሁማል የሚለው ሕግ ተፈጻሚ የሚሆነው በዚህ እንጂ በሌላ በየትኛውም አቅጣጫ አይደለም። ሰው ወደ ዕውቀት ቤተ መቅደስ መግባት የሚችለው በትዕግስት በሚያደርገው ልምምድና ያለማቋረጥ በሚያደርገው ጥረት ብቻ ነው። ሐሳብ በሁኔታዎች ላይ የሚያመጣው ውጤት። የሰው አእምሮ በዕውቀት እንደ ለማ ወይም እንዲሁ እንደ ተተወ የአትክልት ስፍራ ተደርጎ ሊወሰድ ይችላል። ነገር ግን ቢለማም ቢተውም የተሰጠውን ያፈራል። የማይጠቅም ዘር ከተዘራበትም የማይጠቅሙ የአረም ዘሮች በብዛት ይረግፉና መሰሎቻቸውን ማፍራት ይቀጥላሉ። ልክ አትክልተኛ የአትክልት ቦታውን እንደሚያለማውና ከአረም ነፃ በማድረግ የሚፈልገውን አበባና ፍሬ እንደሚያሳድግ ሁሉ ሰውም የተሳሳቱ የማይጠቅሙና የቆሸሹ ሐሳቦች ተነቅለው የተወገዱበትንና ፍጹም ትክክለኛ የሆኑ ጠቃሚና ንጹህ የሐሳብ አበባና የሚለማበትን የአእምሮ የአትክልት ቦታ ተደርጎ ሊወሰድ ይችላል። ይህንን ሂደት በመከተልም ወዲያውኑ ወይም ከጊዜ በኋላ የነፍሱ የአትክልት ቦታ አዛዥና የህይወቱ መሪ መሆኑን ያውቃል። እንዲሁም በውስጡ ያሉትን የሐሳብ እንከኖች ሲያውቅ የሐሳብ ኃይሎችና የአእምሮ መሰረታዊ ነገሮች ባህሪን፣ ሁኔታዎችንና ዕጣ ፋንታን በመቅረጽ ሂደት እንዴት እንደሚሰሩ ከመቼውም ጊዜ በበለጠ በትክክል ይገለጥለታል። ሐሳብና ባህሪ አንድ ናቸው። እንዲሁም ባህሪ ራሱን መግለጽና ማግኘት የሚችለው በአካባቢውና በሁኔታዎች አማካኝነት ብቻ ነው። የአንድ ሰው ውጫዊ የህይወት ገጽታዎች ሁሌም ከውስጣዊ ማንነት ጋር ህብር ፈጥረው ይገኛሉ። ይህ ማለት ግን በማንኛውም ጊዜ የሚኖረው የሰውየው ሁኔታ የእርሱን አጠቃላይ ባህሪ ያሳያል ማለት አይደለም። ነገር ግን እነዚህ ሁኔታዎች በወቅቱ ንቁ ከሆኑት የሰውየው ጥቂት መሰረታዊ ሐሳቦች ጋር የቅርብ ቁርኝነት ያላቸውና ለእድገቱ አስፈላጊ የሆኑ ናቸው። ማንኛውም ሰው በራሱ የማንነት ህግ ውስጥ የሚገኝ ነው። ባህሪውን የገነባባቸው ሐሳቦች ህይወቱን በመምራት አሁን ወደሚገኝበት ማንነት ላይ አምጥተውታል እንጂ እድል የሚባል አንድም ነገር የለም። ነገር ግን ሁሉም ፍጹም የሆነው ህግ ውጤት ነው። ይህ ማለት ልክ ከአካባቢያቸው ጋር ህብር እንደሌላቸው በሚሰማቸው ስሜትና በአካባቢያቸው በሚማረኩት ላይ ሁሉ እውነት ነው። ሰው እንደሚያድግ እንደሚለወጥ ማንነቱ ሊያምርና ሊያድግ በሚችልበት ሁኔታ ላይ ይገኛል። መንፈሳዊ ትምህርት በሚማርበት ወቅት የነበረበትን ሁኔታ ይተውና ለሌሎች ሁኔታዎች ቦታ ይሰጣል። ሰው የውጫዊ ሁኔታዎች ውጤት እንደሆነ እስካመነ ድረስ በሁኔታዎች ይሰቃያል። ነገር ግን ፈጣሪ ኃይሉ እሱ ራሱ መሆኑን ሲያውቅና ሁኔታዎችን የሚፈጥሩትን የራሱን የተደበቁ የማንነት አፈርና ዘሮች ማዘዝ እንደሚችል በተረዳ ጊዜ የራሱ ባለሙሉ መብት አዛዥ ይሆናል። ራሱን የመቆጣጠርና ራሱን የማንጻት ልምምድ ለተወሰነ ጊዜ በሚያደርግና የሁኔታዎች መለዋወጥ በአእምሮ ላይ ከሚያደርገው ለውጥ ጋር ፍጹም ተመጣጣኝ መጠን እንዳላቸው በሚገነዘበው ሰው ላይ ሁኔታዎች በሐሳብ አማካኝነት ይፈጠራሉ። ይህም ነገር እውን የሚሆነው ሰው በባህሪው ላይ ያሉበትን እንከኖች በቅንነት ለማስተካከል ራሱን ሲያሳትፍ፣ ቀጣይና ፈጣን በሆነ ለውጥ ውስጥ ሲያልፍ ነው። ነፍስ በሚስጥር የሚወዷትን የሚያፈቅሯትንና የሚፈሯትን ወደ ራሷ ትስባለች። ነፍስ ወደ ተቀደሰ የፍላጎት ከፍታ ትወጣለች፣ ወደ ረከሰ የፍላጎት ዝቅጠትም ትወርዳለች። እንዲሁም ከሁኔታዎች የራሷን የሆኑትን ነገሮች የምትቀበልባቸውን መንገዶች ትከተላለች። በአእምሮ ማሳ ላይ የተዘራ ወይም የወደቀ ማንኛውም የሐሳብ ዘር ራሱን በትክክል ራሱን ያበቅላል። ወዲያውኑ ወይም ቆይቶ ወደ ድርጊት ያብባል። የራሱን የአጋጣሚና የሁኔታዎችን ፍሬ ያፈራል። ጥሩ ሐሳቦች ጥሩ ፍሬ፣ መጥፎ ሐሳቦች መጥፎ ፍሬ ያፈራሉ። የውጫዊው ዓለም ሁኔታዎች በውስጠኛው የሐሳብ ዓለም መሰረት ላይ ራሳቸውን ይቀርጻሉ። አስደሳችም ሆነ አሳዛኝ ውጫዊ ሁኔታዎች የአንድን ግለሰብ የመጨረሻ መልካም ውጤት የሚወስኑ ነገሮች ናቸው። ገበሬ አዝመራውን እንደሚያጭድ ሁሉ ሰውም የራሱን ስቃይና ደስታ ይሰበስባል። ሰው ራሱን በፈቃደኝነት የሚያስገዛላቸው የውስጣዊ ፍላጎቶቹን የላቁ ፍላጎቶቹንና ሐሳቦቹን በመከተል
ንጹህ ያልሆኑ አስተሳሰቦቹን ፍቃድ በመሻት ወይም በጠንካራና ከፍ ባለ ቀና ጥረት ጎዳና በጽናት በመጓዝ በመጨረሻ ውስጣዊ በሆኑ የህይወቱ ሁኔታዎች ላይ ፍሬያማነትንና ስኬት ላይ ይደርሳል። የእድገትና የመስተካከል ህጎች በማንኛውም ቦታ ይገኛሉ። ሰው እርዳታ ለማግኘት ወደ በጎ አድራጎት ድርጅቶች የሚመጣው ወይም ወደ እስር ቤት የሚገባው በዕጣ ፋንታው ቀንበር ወይም በሁኔታዎች ምክንያት ሳይሆን በተሰናከለ አስተሳሰቡና በዘቀጡ ፍላጎቶቹ ጎዳና በመጓዙ ነው። እንዲሁም አንድ ንጹህ ህሊና ያለው ሰው ድንገት ወንጀል ሲፈጽም የሚገኘው በማንኛውም ውጫዊ ኃይል ጫና ተደርጎበት አይደለም። ወንጀል የመፈጸመው ሐሳብ በልቡ ውስጥ ከረጅም ጊዜ በፊት ተቀብሮ ስለነበርና ኃይሉን አሰባስቦ ራሱን ለመግለጥ የጊዜ አጋጣሚውን በማግኘቱ ብቻ ነው። ሁኔታዎች ሰው ለራሱ እንዲገልጥ ያደርጉታል እንጂ ሰውን አይሰሩትም። አንድ ሰው ያለ እኩይ ወደ እኩይ ተግባራትና አብሮት ወደሚገኙ ስቃዮች ሊዘግጥ እንዲሁም ያለ ማቋረጥ ከሚካሄደው የመልካም ነገር ከፍተኛ ፍላጎት ውጭ ወደ መልካምነት ከፍታ መውጣት አይችልም። ልክ እንደዚህ ሁሉ ሰውም እንደ ሐሳብ ጌትነቱና አለቃነቱ የራሱ ሰሪ፣ የአካባቢው ቀራጺና ደራሲ ነው። ሰው በሚወለድበት ጊዜ እንኳን ቢሆን ነፍስያው በራሷ ትመጣና በምድራዊ ጉዞዋ የራሷ ነጸብራቅ የሆኑትን ንጽህናና ብክለት፣ ጥንካሬና ድክመት የምትገልጥባቸውን ሁኔታዎች ጥምረት ወደ ራሷ ትስባለች። ሰዎች ወደ ራሳቸው ማንነት እንጂ ወደሚፈልጉት ነገር አይሳቡም። ድንገተኛ ፍላጎቶቻቸው፣ ደስታቸውና ከፍተኛ ፍላጎቶቻቸው በእያንዳንዷ እርምጃ ላይ ተሰናክለው ሲቀሩ፣ ውስጣዊ ሐሳቦቻቸውና ፍላጎቶቻቸው ግን የራሳቸውን ምግብ ንጹህም ሆነ ቆሻሻ ይመገባሉ። ሰው የሚታሰረው በራሱ ብቻ ነው። የወረዱ ሐሳቦችና ድርጊቶች የዕጣ ፈንታ አሳሪዎች ሲሆኑ፣ ታላቅ የሆኑ ሐሳቦችና ድርጊቶች ደግሞ ነፃ የሚያወጡ የነፃነት መላእክት ናቸው። አንድ ሰው የሚያገኘው የተመኘውንና የጸለየበትን ሳይሆን ማግኘት የሚገባውን ነው የሚያገኘው። ምኞቶቹና ጸሎቶቹ የሚሰምሩለት ከሐሳቦቹና ከድርጊቶቹ ጋር ህብር ሲኖራቸው ብቻ ነው። እንግዲህ በዚህ የእውነት ብርሃን ውስጥ ሆነን ሁኔታዎችን መዋጋት ማለት ምን ማለት ነው? ሁኔታዎችን መዋጋት ማለት ሰው ያለ ማቋረጥ በውጤት ላይ ማመጹን ሲያቆምና ሁሌም ምክንያቱን በልቡ ይዞ ሲመግብ ብቻ ማለት ነው። ይህ ምክንያት የነቃ እኩይ ወይም ያልነቃ ድክመት ቅርጽ ሊይዝ ይችላል። ነገር ግን ይህ ምክንያት ምንም ይሁን ምን የያዘውን ሰው ጥረት በእንቢተኝነት በማዳከም ማስተካከያ እንዲያደርግ በጎላ ድምፅ ጥሪ ያቀርባል። ሰዎች ያሉበትን ሁኔታ ለማሻሻል ይጨነቃሉ፣ ነገር ግን ራሳቸውን ለማሻሻል ፈቃደኞች አይደሉም። ስለዚህም ታስረው ይቀራሉ። ራሱን በመስቀል ላይ ከመስቀል የማይመለስ ሰው በልቦናው ያቀደውን ነገር ሳይፈጽም አይቀርም። ይህም ነገር በመንፈሳዊ ሕይወት ላይ እውን የሚሆነው ያህል በዓለማዊ ነገሮች ላይም የተለየ አይደለም። ብቸኛ ዓላማው ሀብት ማካበት ብቻ የሆነ ሰው እንኳን ዓላማውን ከማሳካቱ በፊት ለሚያጋጥመው ማንኛውም ነገር ከፍተኛ ግለሰባዊ መስዋዕትነትን ለመክፈል መዘጋጀት ይጠበቅበታል። ዓላማውን ከማሳካት የበለጠስ ምን አይነት ጠንካራና በደንብ የተረጋጋ ሕይወት እውን ሊያደርግ ይችላል? ይህንን መጽሐፍ ጨምሮ ማንኛውንም መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።